በተያያዘው በጀት ዓመት በመዲናዋ የአደጋ ተጋላጭነትን ለመከላከል የተሰሩ ስራዎች ተገመገሙ። ለቀጣይ የክረምት ጊዜ የአደጋ መከላከል ዝግጁነት ስራዎች ላይ አቅጣጫ የተቀመጠበት የባለድርሻ አካላት የምክክር መድረክም ተካሂዷል። መድረኩ ወቅታዊ የአደጋ መከላከል ዝግጁነታችን ለዘላቂ ደህንነታችንና ዋስትናችን በሚል መሪ ሀሳብ በአዲስ አበባ ከተማ ስራ አስኪያጅ ጽህፈት ቤት አዘጋጅነት የተካሄደ ነው። በመድረኩ በበጀት ዓመቱ ያለፉት 9 ወራት የተከናወኑ ተግባራትም ተገምግመዋል። በርካታ ስራዎች መከናወናቸው የእሳትና አደጋ ስጋት ስራ አምራር ኮሚሽን ገልጿል። ከመጪው ክረምት ጋር ተያይዞ የተለያዩ የአደጋ ስጋቶች ተለይተው ችግሮችን ለመከላከል ወደሚያስችል ስራም ተገብቷል። ስጋት ያለባቸው አካባቢዎችን የመለየት ስራ ስለመሰራቱም ተነግሯል። ክረምት ጋር ፌስ ሊያደርጉን የሚችሉ አደጋዎች የጎርፍ አደጋ ወደ 131፣ የእሳት አደጋ 156፣ የመሬት መንሸራተት 157፣ የትራፊክ አደጋ 28፣ የካብ አደጋ 6 በአጠቃላይ 378 አደጋዎች ለ378 አደጋዎች ተጋላጭ የሆኑ ቦታዎች የተለዩበት ሁኔታ አለ ማለት ነው። የመሬት መንሸራተትና ጎርፍን የመሳሰሉ የሰው ሰራሽና የተፈጥሮ አደጋዎች ስጋት ይኑር እንጂ ችግሩን አስቀድሞ ለመከላከል በስፋት እየተከናወነ የሚገኘው የኮሪደር ልማት ከፍተኛ አበርክቶ እየተጫወተ ስለመሆኑ የመድረኩ ተሳታፊዎች ገልጸዋል። በተጨባጭም ጭምር የመሬት መንሸራተት የነበረበት የጎርፍ ስጋት የነበረበት ድጋፍ ግንብ ጭምር ለመስራት እቅድ ያዝንበትን ጭምር በኮሪደሩ መልስ አግኝቷል። በወንዝ ዳርቻው መልስ አግኝቷል ማለት ነው። ስለዚህ ይሄ ስኬታማ ስራ ነው ብሎ መውሰድ ይቻላል። ሌሎች ኮሪደር ስራዎቻችንም ቢሆን ሌሎች አደጋዎችም ጭምር የእሳትም ይሁን ሌሎች የትራፊክ አደጋዎችን ከመቀነስ አኳያ ትልቅ ፋይዳ ያላቸው ስለሆኑ በክፍለ ከተሞችም በተቋማትም እንደዚሁም ደግሞ እንደ ከተማ በኮሪደር ልማቱ የተሰሩ ስራዎች በጣም በርካታ ናቸው። እነዚህ ስራዎች በደንብ ከአደጋ ቅነሳ ጋር ተያይዞ ያላቸው ሚና በደንብ ጎልቶ መቅረብና መታየት አለበት። መኪና መግባት አይችልም። እዛ አካባቢ መንገዶችም በተደጋጋሚ ቦታው መስራት የሚችሉትና የሚገባቸውም እነሱ ናቸው። ይሄ ሰባራ ድልድይ መንገድም የለውም ለማስገባት መኪና ለማስገባትም ችግር ነው። አደጋ ቢፈጠርም እዛ አካባቢ እሳት አደጋ መኪናዎች መድረስ አይችሉም። ጎርፍ ቢፈጠርም አብዛኛው ህብረተሰብ እንደተባለው በየወንዝ ዳርቻው የሚሰፍር ከመሆኑም አንፃር ሰፍሮበታል እዛም አካባቢ ላይ ማለት ነው። ምናልባት አሁን ኮሪደር ልማቱ ምላሽ ይሰጠናል። ቀደም ብለው የተገነቡት መሰረተ ልማቶች ጥራታቸው እንደ ኮሪደር ልማቱ ባለመሆኑ ለአደጋ ተጋላጭነታቸው ከፍተኛ መሆኑን የሚገልጹት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ለአደጋ ተጋላጭ ለሆኑ አካባቢዎች ቅድሚያ በመስጠት ሊሰራ እንደሚገባም አሳስበዋል። መሰረተ ልማቶቻችን አሁን በተለይም ኮሪደር ልማት እየሰራን ባለንበት ሐሳብ ያለ ማስቀድሞ የተሰሩት መሰረተ ልማቶች አሁን ምን ገነባው መሰረተ ልማት ሜቢ ለሚቀጥሉ 30 እና 40 ዓመት የሚያገለግለን ነው። አስቀድመን የገነባነው መሰረተ ልማት ግን በዛ ሐሳብ የተገነባ አካል መሆኑ ጋር ታይዞ አሁን ከገነባነው መሰረተ ልማት ጋር ኮምፓቲብል ባለመሆኑ ምክንያት የሚፈጠሩ ችግሮች ካሉ በጊዜ አይደንቲፋይ አድርገን እነዚህን ሊንክ ማድረግ መሰረተ ልማቶቻችን ይመጠገን ተጋላጭ በሆኑ ቦታዎች ላይ ያሉ ነባር የድጋፍ ግንቦች ካሉ እነዚህን የድጋፍ ግንቦች አሁን ያሉበት ሁኔታ አሴስ አድርጎ በአግባቡ ጥገና የሚያስፈልጋቸውም ከሆነ እንዲጠገኑ የማድረግ ከዛም ባለፈ ደግሞ ተጨማሪ አደጋ መከላከል መሰረተ ልማቶች የሚያስፈልጉም ከሆነ ለይቶ በጊዜ መስራት ያስፈልጋል። የሰው ሰራሽና የተፈጥሮ አደጋዎችን የመከላከሉ ስራ ለአንድ አካል የሚታው ሳይሆን ሁሉም በኃላፊነት ሊሳተፍበት እንደሚገባ አጽንኦት ተሰጥቷል። ይህ ስራ ለአንድ ተቋም ብቻ ምንተው ስራ አይደለም። ሁላችንም እኔም ኃላፊነት አለብኝ። የሚጠፋው ህይወት የኔ ወገን ነው፣ የሚወድመው ንብረት የኔ ወገን ንብረት ነው ብለን አስበን በጋራ መስራት ይኖርብናል የሚለውን ነገር ማሰብ መቻል አለብን። ትልቁ ስራ 70-80% መሰራት ያለበት መከላከሉ ላይ ነው። ውጤትም የሚያመጣው እሱ ነው። ሰላማዊም እሱ ነው። ስንከላከል አደጋ ሳይደርስ ምንም ላይ መስለን ይችላል። ስለ አደጋ ግን ደግሞ አደጋ የከፍ አደጋ ሲደርስ ሁላችንም እንደነግጣለን። አመራሩ ይሮጣል፣ ሙያተኛው ይሮጣል፣ ህዝቡ ይሮጣል፣ ያዝናል። የዛን እሩብና የዛን ግማሽ ግን መከላከሉ ላይ ብንሰራ እጃችን ላይ ያለውን አክሰስ ብንጠቀም ብዙ ነገር መውጣት መሻገር እንችላለን።